ኧረ ፖለቲካውን መልካም በአንድ እንሰልፋለን እንደዛ ከሆነ እኔን ማሳቀቅ አትችሉም። እናንተ እኮ ይኸውላችሁ የቤተ ሐሰተኛ ምናምን ተቃውማችሁ አታውቁም። አሁን ቴዲ አፍሮ ለመቃወም ሞራል የላችሁም በነገራችን ላይ። ስለዚህ አሁን ባጭሩ ማነው ቤተክርስቲያን እኔ ያለ ቶፒክ ከሆነ ቢኒዬ አልፈቅድልህም። በጣም ተይቀርታለህ። አንተ የማትሰራበት ከሆነ ካድሬ በነገራችን ላይ ቢሮ መስሪያ ቤት ሰራለሁ ብሎ አያወራም። በላዲ አሁን ችግሩ የት ወረዳ ሰራተኛ እንደሆን ሁሉ ልናወራ እንችላለን። በላዲ ረጋበል አሁን ስለ ፋክቱ እንነጋገር። እናንተ ማነው ቤተክርስቲያን ዘፈን ኃጢአት አይደለም ብላ የነጥፎ ያስተማረ ነው? በሱም እየተሰራ ያለውን ተንኮል ብታውቁት እኔም በጣም እንድትረዱ ትፈልጋለሁ። የሆነ የተንሸዋረረ ብዥ ያለ ነገር አለ እና የእኛን በአጭሩ በጠቅላላው ዘፈን ሁሌም ኃጢአት ነው። ዛሬ የተጀመረ ትምህርታችን አይደለም። ዘፈን ኃጢአት ነው። እኔ ነኝ ሚዩት ያደረኩት እኔ ነኝ። ስርዓት ስላለው ማለት ነው። ከስር ተማሪዎች ይሰድቡኛል። አየኝ ናቸው ተማሪዎች። እኔ ኮሜንት አልመለከትም። 300 ምናምን ሰው አለ ኮሜንት ነው ያሳስበኝ። በቃ የአንተ ተማሪዎች እኚህ ናቸው። ግን ማን ነው መምህር? እስኪ ንገረኝ። ሁሉም እኮ የተጣደቀው እኮ ቤተክርስቲያን አሳይ። እኔ ስድብ አልፈልግም። ለንግግራችን ስርዓት ይኑረን። ልክ ትናገሩም ከሆነ ተናገሩ፣ መጥፎም ከተናገራችሁ ልክ እንደዛው። የምትናገሩት ነገር ሰው ባይዘልፍ ጥሩ ነው። ከተሳደቡ በኋላ አመሰግናለሁ አይሰራም። የምን አመሰግናለሁ ነው? ሰዎችን ክብር እየነኩ አመሰግናለሁ አይሰራም። ሪስፔክት ያስፈልጋል። ሪስፔክት ጋዲ ቀጥል። በጣም ብዙ ሪፕሬዘንት የተደረገው አንተ ስለሆንኩኝ ነው። እሺ በላዲዬ በጣም ጥሩ ሀሳብ ነው ያነሳው። እግዚአብሔር ያክብርልን። በመጀመሪያ ደረጃ እንዳጋጣሚ ከተሜ ጋር ስለነበርንም በተሜም ስልክ የገባው ስለዛ ነው። ቀደም ቢኒ አንድ ነገር ተናግሮ ነበር። አናፖሎጂቲካሊ ሲያወራ እንደው እኔ ውሸት የምጠየፍ ሰው ነኝ ብሎ ነበረ። እግዚአብሔር ግን እንደዚህ ሐሰተኛ የሆኑ ሰዎችን እዚህ ፊት ለፊት ጋር ያጋልጣል። ለምን ምን የሚል ነገር የተናገረው? እንደው መንግስት ቤት ተቀጥሮ የሚሰራ ካድሬ ነው ላለው ነገር እኔ ማስረጃ ቢያሳየን ደስ ይለኛል። እኔ መንግስት ቤት ተቀጥሬ ሰርቼ ራሱ አላውቅም። በጣም በሚያስቅ ሁኔታ ኦኬ። ወንድማችን ቢኒ እውነት እናውራ ከተባለ ካድሬ ብለህ ሰድበኛል፣ ብልጽግና ብለህ ሰድበኛል፣ ያላልከኝ ነገር የለም። አሁን ደግሞ ጭራሽ መንግስት ቤት የሚሰራ ካድሬ ነው ብለህ በሐሰት ምንም ማስረጃ በሌለበት ከሰኛል። ኦኬ ከሰኛል ምንም በሌለበት። ኦኬ መታሃል። እንደውም በጣም ጥሩ መጫጫው እንዳይሆን ወንድማችን ቢኒ መንግስት ቤት እንደምሰራ እና ካድሬ እንደሆንኩ መንግስት ቤት የምሰራ ካድሬ እንደሆንኩ ማስረጃ አስጠኝሽ። ማስረጃ መስጠት አይጠበቅብኝም። ካድሬ እኔም ዜግነት መቀየሬን አሳየኝ በመረጃ። እሱ የህፃን ወሬ አታደርጉት። ማስረጃዬን ነገርኩህ። አንተ የማትሰራበት ከሆነ ካድሬ በነገራችን ላይ ቢሮ መስሪያ ቤት ሰራለሁ ብሎ አያወራም። በላዲ አሁን ችግሩ የት ወረዳ ሰራተኛ እንደሆን ሁሉ ልናወራ እንችላለን። በላዲ ረጋበል አሁን ስለ ፋክቱ እንነጋገር። እናንተ ማነው ቤተክርስቲያን ዘፈን ኃጢአት አይደለም ብላ የነጥፎ ያስተማረ ነው? በሱም ሞግት ቅድም ከጋዲ ጋር እሺ። በነገራችን ላይ ጳላዲዮስ አመሰግናለሁ ያልኩ ስላሰደብከኝ ነው እንጂ ለሌላ አይደለም። አሁንም ማውረድ ትችላለህ። ከዛ በተረፈ ግን አንዳችሁ አስተማሪ አንዳኛ ተማሪ የሚባል ነገር ቁማር ነው። ሁሌም የተሰደርከው ለቤተክርስቲያን ቀንተ ነው፣ እኛም የተሰደርነው ለቤተክርስቲያን ቀንተ ነው። በቃ አለቀ። ከዛ በተረፈ መልካም በአንድ እንሰልፋለን እንደዛ ከሆነ እኔን ማሳቀቅ አትችሉም። እናንተ እኮ ይኸውላችሁ የቤተ ሐሰተኛ ምናምን ተቃውማችሁ አታውቁም። አሁን ቴዲ አፍሮ ለመቃወም ሞራል የላችሁም በነገራችን ላይ። ስለዚህ አሁን ባጭሩ ማነው ቤተክርስቲያን እኔ ያለ ቶፒክ ከሆነ ቢኒዬ አልፈቅድልህም። በጣም ተይቀርታ ጋር ሌላ ቶፒክ ነው እየተነሳ ያለው።
ማነው ዘፈን ኃጢአት ነው ቤተክርስቲያን ፈቅዳለች ብሎ የለጠፈው? አሳየኛ። እኔ ካልተሰማማን ምንም አላደረግም። ሶሪ መሰማማት ስላለብን ማለት ነው። በላድዬ እንትን እኔ በአካሄድ ደረጃ ማይክ ሳበራ የነበረው ምንድነው ሜቢ አንተ አሁን ወንድማችን ሊያዳምጠንም ፈቃደኛ ስላልሆነ አንተ እንደው ሜቢ መጠየቅ ከቻልክ አንተንም ከሰማልል ነበረ። ያው መልሶ እንደው ዝም ብሎ ቪክቲም ሜንታሊቲ ይዞ ነገር ነው የመጣውና አታክ የማድረግ ነገር ነው የሚያደርገው። ግን ዞሮ ዞሮ ያው በእግዚአብሔር ፊት መዋሸት ወንድማችን ቢኒ በጣም ኃጢአት ነው። ምንም ማስረጃ በሌለ ነገር ሰውን ካድሬ ነው መንግስት ቢሮ እንደዚህ የሚሰራ ነው ብልጽግና ነው እንዲህ እያሉ ሰውን አኪዩዝ ማድረግ ኃጢአት ነው። የምርም ደግሞ የምርም እንደው በተወስ ትንሽ እንኳን ለእግዚአብሔር ፍቅር አለኝ የምትል ሰው ከሆነ በዚህ ነገር እነሳ እንደምትገባ ተስፋ አደርጋለሁ። ሁለተኛ ጳላዲ እኔ ቢኒ ቤት ትናንት የገባሁበት ዋናው ምክንያት ምንድነው? ጳላዲ ቅድም ማጆሪቲውን ሀሳብ አንስቶታል። ትናንት ገብቼ የተናገርኩትን ኦልሞስት 90% ጳላዲዮስ አንተ አንስተዋል። ምንድነው አላማው ከተባለ ድንገት ቢኒያም ቤት ስገባ ቴዲ ምን አጠፋ ነው ቶፒኩ የነበረው። እኔ እሱ ላይ አይደለም ኢሹ የነበረው። ከዛ ምን የሚል ነገር መሀል ላይ ኮንፌስ ሲያደርግ ሰማሁት። ራሱ ቢኒያም ማለት ነው ይሄው አምላክ ባለበት ነው ምንም መዋሽበትን ምክንያት የለም። የቴዲ አሁን የለቀቀው ዘፈን አይደለም የሚል አይነት ቬግ የሆነ ኤክስፕሬሽን ሲናገር ሰማሁት። ከዛ በኋላ ዘፈን ምን ማለት ነው? የዘፈን ዲፊኒሽን እንዲህ ነው፣ መጽሐፍ ቅዱስ የሚፈቅደው መጽሐፍ ቅዱስ የተከለከሉ ዘፈኖች እንደዚህ ናቸው እንደዚህ ናቸው እንደዚህ ናቸው የሚለው አይነት ነገር ካታጎራይዝ የማድረግ ነገር ሲያደርጉ ተመለከትኩና ገስት ልክ የገባው ዋናውም ገስት ልክ የገባው በምክንያት እዛው ገስት ላይም ተናግሬዋለሁ። አንደኛ ገስት ላይ ዲያቆን ዳዊትና አሜሪካ ያሉት ማለት ነው ዲያቆን ዳዊትና ዲያቆን ዝቅያስ ሁለቱም አሜሪካ ያሉት ገስት ላይ ተቀምጠው ነበረ። ምን ብዬ ተናግሬያለሁ እዛ ላይቭ ላይ ምን አይነት ኢምፕሬሽን ይፈጥራል ከተባለ እነዚህ በቤተክርስቲያን የሚያገለግሉ ዲያቆናት ናቸው። ስለዚህ ታች ለሚሰማው ሰው መጠንቀቅ አለብን። እኛ በተወሰነ መልኩ ነገሮችን የምናገናዝብ ሰዎች ይሄ ከዚህ አንፃር ነው ይሄ ከዚህ አንፃር ነው ብለን ልንከፋፍለው ካታጎራይዝ ልናደርገው እንችላለን። ነገር ግን ታች ያለው ሰው እንደዚህ ዘፈን እንደዚህ አይነት መልእክት ካለው ችግር የለውም ብሰማው፣ ዘፈን እንደዚህ አይነት መልእክት ካለው ችግር የለውም ብሰማው የምትለው ከሆነ ቅድም ጳላዲ እንደተናገረው ኦኬ፣ ቅድም ጳላዲ እንደተናገረው ሁሉንም ዘፈን ነው የሚሰማው ሰው መርጦ አይሰማም። እንዲሁም እኛ ኦርቶዶክሳውያን እንዴ ራሳችንን እኮ እናውቅ የለ እንዴ በደንብ በጣም ማጆሪቲ ኦርቶዶክስ እኮ ዘፈን አዳማጭ ነው። ለምን እንወሻሻለን? እንደዚህ አይነት ችግር ባለብን ሰዓት ላይ በዚህ ካታጎሪ አዳምጥ በዚህ ካታጎሪ አዳምጥ፣ ይሄ ሲሆን እንዲህ ነው እንደዚህ አይነት መልእክት ሲሆን እንዲህ ነው የሚለውን ነገር መናገር ታች ላሉ ለማጆሪቲው ምዕመናን ልክ አይደለም። በዛ ላይ ደግሞ ኦኬ ገስት ላይ ዲያቆን ዳዊትና ዲያቆን እስቂያስ ተቀምጠው ይሄ የቤተክርስቲያን ሐሳብ ነው የሚመስለው። ለምን ቤተክርስቲያን ውስጥ የሚያገለግሉ ዲያቆናት ስለሆኑ ይሄንን ያነሳውት ሐሳብ 100% ይኸው በሕያው አምላክ ፊት ማለት ነው ይሄንን አነሳው። እና ወንድማችን ጳላዲ ቅድም እንደተናገርከው ብዙ ነገር ሰምቻለሁ። እኔ አሁን ቴዲ የለቀቀው አልበም ዘፈን አይደለም፣ ይሄማ ጭራሽ መዝሙር ነው። ኢቭን ሁላ ዛሬ ለምሳሌ እኔ ቀንሲስ ቤት ነበርኩ። አረ ምን ቴዲ ብቻ እንዴ የና አብዱ ኪያር ዘፈን ሁላ ይከፈተልን እያሉ የምናውቃቸው ኦርቶዶክሳውያን እንደዛ ሲጽፉ ነበር። በጣም ምን የሚል ነው ሐሳብ ዛሬ ሁላ ሲስ ቤት ገብቼ ምን የሚል ሐሳብ አንስቼ ነበር። እግዚአብሔር በሚያውቀው እንዴ እንደዚህ ካታጎራይዝ ማድረግ ከተጀመረ ውጭ ዓለም ላይም እኮ ብዙ አሉ። አሁን በሚገራርም ቢት የሚሰሩ እኮ ዘፈኖች አሉ መልእክታቸው መልካም ቀና የሚመስሉ። ስለዚህ ሰዎችን ወዴት ነው የምንመራው? እነዚህንም ዘፈን ብታዳምጡ ችግር የለውም። ለምን መልእክታቸው ቀና ስለሆነ መልእክታቸው እንዲህ ስለሆነ እያልን ሰዎችን ኦርቶዶክሳውያንን ዘፈን እንዲያዳምጡ መጋበዝ ነው። ነገር ግን ቤተክርስቲያናችንን ማዳመጥ አለብን። በዚህ ጉዳይ ላይ ነው አለቀ። ቤተክርስቲያናችን ምን ትላለች ለሚለው ኢቭን መምህራንን እኔ ስቶሪ ለምሳሌ አድርጌያለሁ። የነ አባ ገብረ ኪዳንን የነ ዲያቆን ሄኖክ ኃይሌን ኦኬ ትላልቅ መምህራንና ሊቃውንት ናቸው። በቃ ዘፈን የሚባል ነገር እንዲህ የሚባል ነገር የለም፣ ቤተክርስቲያን ዘፈን መስማትን ተከለክላለች ብለው በግልጽ የተናገሩበትን ነገር ሁላ ስቶሪ አድርጌያለሁ። ከዛ ባለፈ ኢቭን ቤተክርስቲያናችን እንኳን ዘፈን አይደለም መዝሙር ራሱ ጮክ ተብሎ ሲዘመር ከስርዓት የወጣ አይነት አዘማመርን ራሱ ተከለክላለች። ከዛም አልፎ ቤተክርስቲያናችን ኢቭን ኢንስትሩመንቶች ራሱ ለመዝሙር የምትጠቀማቸው ኢንስትሩመንቶችን ሁሉ ትጠነቀቃለች ከዓለም ጋር እንዳይመሳሰልባት። እና እነዚህ ነገሮችን ሁሉ ሐሳብ አንስቻለሁ። ከዛ ወንድማችን ቢኒያም አሁን ዛሬ እንደውም አንድ ዛሬ ስቶሪ ያደረኩት ነገር አለ። ምንም የማዋሸው ነገር የለም። ምን ብዬ ስቶሪ ያደረኩ መሰለ ጳላዲ? እንደው በጣም ብዙ ቲክቶከሮች ማለት ነው መንፈሳዊ ነገር ላይ የሚሰሩም ዓለማዊ እንትን ላይ የሚሰሩ ኦርቶዶክሳውያን የቴዲ አልበም ከመለቀቁ በፊት በጣም ብዙ ቪዲዮ ይመጣልኝ ነበር ፎር ዩ ፔጅ ላይ አልበሙ እንዲህ ሐሙስ እንዲህ ሊለቀቅ ነው። ከዛ ዛሬ ምን አደረኩኝ? ምን አለ የቴዲን አልበም ለመስማት የቴዲን ዘፈን ኦር አልበም ለመስማት እንዲህ እንደጓጓን
ጌታችን ኢየሱስ ክርስቶስ ዳግም ይመጣል ብለን እንዲህ ብንጓጓ እርሱ ይመጣል ብለን አስበን እንደው ንስሐ ገብተን ስጋና ደሙን ለመቀበል እንዲህ ብንጓጓ ብዬ ስቶሪ ያደረኩ። ከዛ ወንድማችን ቢኒያም በውስጥ መጥቶ ምን አለኝ? ካድሬ ይሄ በዘር በእንትን የምታስብ አለኝ ቃል በቃል። እና እኔ አሁን እሱ የተናገረው ነገር ምንም እኔ እግዚአብሔር ስለሚያቀኝ እሱ እንዲያለኝ አላለኝ እኔ ህይወቴ ላይ ለውጥ የሚያመጣው ነገር የለም። ግን ሐሳብ መስጠትን አናፖሎጂቲካሊ ትናንት በውስጥም ሲያወራኝ ነበር። ኢቭን ዘፈኑ ልክ አይደለም ብሎ መናገርን ከፖለቲካ ጋር የማገናኘት ኢንቴንሽን ተመልክቼበታለሁ እግዚአብሔር በሚያውቀው። ለምሳሌ እኔ ስሜ ጋዲሳ ነው። እኔ ሌላ ነገር ውስጥ መግባት አልፈልግም። ይሄንን ነገር ግን ዘፈን ማዳመጥ የሚለውን ሐሳብ ልክ አይደለም፣ ቤተክርስቲያናችን ትምህርቷ እንደዛ አይደለም፣ ማስተምሯ እንደዛ አይደለም ብዬ መናገሪን ከፖለቲካ ጋር አነካክተውት አንተ ብልጽግና ነህ፣ አንተ ካድሬ ነህ ምናምን እና አንተ መንግስት ቤት የምትሰራ ነህ ምናምን እንደዚህ አይነት አኪዩዜሽኖች ነበሩ። እና ይሄ መልካም አይደለም፣ እግዚአብሔርም ይታዘበናል። እና ጳላዲ የተናገርኩትም ሐሳብ ኦቨርኦል ሐሳብ ይሄ ነው። ሌላ ከዚህ የወጣ ነገር የተናገርኩት ነገር የለም። የተሳሳትኩትም ነገር ካለ እታረማለሁ። ነገር ግን ይሄው እግዚአብሔር በሚያውቀው 100% ትናንት ያወራሁትም ዛሬ የሚያወራሁት ነገር ይሄን እዚህ ሐሳብ ላይ ነው። አመሰግናለሁ ጳላዲ። እግዚአብሔር ያክብርልን። ጉዳያችን የግለሰብ ጉዳይ አይደለም። አንድ ሰው አይደለም 50 ሰው ሁሉም ሰው ሊናገር ይችላል። ዋናው ሐሳብ ልክ አይደለም ነው። በጣም ብዙ ልጆች እንደዛ ስላየው ባየነው ልክ ስለሆነ እየተናገርን ያለ ነው ማለት ነው። አንድ ሰው አይደለም ላይ የገባው በጣም ብዙ ሰው አለ። በነገራችን ላይ ብዙ ሰው ስላለ ማለት ነው። እኔው ጸግሽ መጥቷልና ጸግሽ ለአንተም ልስጥ ቆየ ከገባ ሶሪ አምሻችሁ ሁላችሁም ሰላም ብያለሁኝ። ያው ብዙ በመቀመጥ የተነሳ ሀሳቦችን አንስታችሁታል። ጋዲ ካነሳው እንደውም ልነሳ እንኳን አይደለም ዘፈንን ይቅርና ከመዝሙር እንኳን ለይተን እንኳን እንተቻለን አይደል? ይሄ መዝሙር መልእክቱን አይደለም እንመለከት፣ አዘማመሩ፣ ስርዓቱ፣ ስልቱ፣ የዜማ መሳሪያውን እያየን እኮ እንተቻለን። እንኳንስ ከምንም ያልሆነው ጠቅልሎ ወጥቶ ዘፈን ከሆነው ነገር ይቀርና ማለት ነው። ስለዚህ ምንም ጥርጥር የለውም የሆነን ነገር ለይተን ይሄንን መርጠን ይሄ ትክክል ነው ስለ ሀገር ነው የተዘፈነው፣ ይሄ ትክክል አይደለም ስለ ሀገር ስላልተዘፈነ አይደመጥ የምንልበት ምክንያት የለም። ዘፈን በአጠቃላይ ኃጢአት ነው ተብሎ ነው የተቀመጠልን እንጂ ኦኬ ይሄ ጥላሁን የዘፈነው እኮ ስለ ሀገር ትክክል ስለሆነ እናዳምጠዋለን የምንልበት ምክንያትም የለንም። አንዳንድ መምህራን በምጸት ይጻፉት ነበር። ፌስቡክ ላይ አይተናል። ብዙ መምህራን ሲጽፉ አይተናል። በምጸት መልክ ያለው መነሻቸው ኃጢአት አይደለም ይሉና ግን የምትል አይነት አገባብ ያለው ንግግሮችን፣ ጽሁፎችን ሲጽፉም አይተናል። እንደዚህ አይነት ነገሮች አሁን ብዙዎችን እየወሰደ ያለው እንደዚህ አይነት ነገሮች ይመስሉኛል። ዘፈኑ እኮ ግጥሙ ጥሩ ነው ግን ኃጢአት ነው። ይሄ አብሮ መሄድ አይደለም። በቃ ዘፈን ኃጢአት ነው ከተባለ ኃጢአት ነው እንጂ ግን እያለን የምንከፍታቸው ክፍተቶች ሲገኙ በጣም አስቸጋሪ ነው የሚሆኑት። በተቻለ መጠን መምህራን የሆኑ ሹመት ያላቸው በአንድም በሌላም በተተኪ መምህራንም በተለያየ ሰርተፊኬት ያላቸው ሰዎች ቃለ እግዚአብሔርን የሚናገሩ ሰዎች ሲሆን ዋና ዓላማቸው ሰውን ወደ እግዚአብሔር መንግስት የሚወስደውን መንገድ ማመላከት እንጂ ጎን ለጎን አብሮ የሚያስኬዱትን ነገሮች ማመላከት ያን ያህል ተገቢነቱ አይታየኝም ብዙ ጊዜ። ምክንያቱም ዓላማው ሰው እግዚአብሔርን እንዲያይ ወደ እግዚአብሔር እንዲቀርብ ነገረ መላእክትን ነገረ ቅዱሳንን በሐሳብ በህሊናው ከቶ ዘወትር እንዲቀመጥ እንዲኖር ነው እንጂ ስለ ሀገር ፍቅር ተዘፈነ ተብሎ የምናዳምጥ ከሆነ ችግር ነው የሚኖር ብዬ አስባለሁ። እስከማውቃቸው ድረስ ደግሞ አብዛኞቹ እዚህ ሚዲያ ላይ ያላችሁ ወንድሞች እስከማውቃቸው ድረስ በአንድም በሌላም የቆረብን ሰዎችን ብዬ አስባለሁ። ትላንት ቆርበን ዛሬ ዘፈንስ ማዳመጥ ተገቢ ነው ወይ? በራሱ ደግሞ የትኛውን ነው? ሁሉንም አዳምጠን ነው ኦኬ ይሄ ስለ ሀገር ነው ይሄ ስለ ሀገር አይደለም ብለን የምንለየው ሁሉንም ካዳመጥን በኋላ ነው ወይስ ሰው ርዕስ ጠይቀን ነው እንደዛ የምናደርገው? በራሱ አይደል? ስንት ሰው ጠይቀን አሁን ቴዲ ስለ ሀገር የዘፈነው ስንቱን ለምሳሌ ስንት ዘፈን የሆነ ዘፈን ለቋል። ስለዚህ ስንቱ ነው ለሀገር፣ ስንቱ ነው ለሴት የዘፈነው ወይ ደግሞ ስንቱ ነው ለእንትን የዘፈነው ብለን ለይተን አይደለም የምናዳምጥ። ሰው ሁሉን ካዳመጠ በኋላ ነው ኦኬ ይሄ ስለ ሀገር ነው ይሄን ስን ስለሚል ነው የሚለው ማለት ነው። በአንድም በሌላም ሰው ኦልሬዲ ዘፈኑን አዳምጦ ከእግዚአብሔር የተለየበት ጊዜ ስለሆነ ማለት ነው። እሱም ብቻ አይደለም ማለት ምን ዘፈን ባለበት በዛ ቦታ ላይ አጋንንት ይዘፍናሉ ይለለ በቃ ዘፈን ካለ አጋንንት አለ፣ አጋንንት ይዘፍናሉ በአንድም በሌላ። ስለዚህ የምናመቻመቻቸው ነገሮች የሉም።
አንድን አካል ስለምንወደው ስለምንጠላው የምንለካው ከሆነም በጣም ችግር ነው። በነገራችን ላይ መለኪያችን፣ ማያችን፣ መነጽራችን ቤተክርስቲያንና አስተምህሮቷ ካልሆነ የግል ጉዳይ ነው የሚሆነው። ከዛ የግል ጸብ ጉዳይ ነው። እርግጥ ነው ኮንቴንታችን ወቅታዊ ነገሮችን መዘገብ ሊሆን ይችላል። ግን ስንዘግብ ግን እንትን ይዘን ነው ወይ ምንድነው ድጋፍ ይዘን ነው ወይ ሲባል እንደዛ ከሚሆን ይልቅ ያለውን ነገር አስቀምጦ ማለፍ እንጂ ይሄ የሀገር ነው፣ ይሄ የፍቅር ነው፣ ይሄ እንትን ነው፣ ይሄኛውን ትራክ አዳምጡት፣ ይሄኛውን ትራክ አታዳምጡት የምንባባል ከሆነ ቤተክርስቲያን ባለስልጣችን ስልጣን ላይ መሿሻም እንዳይሆን በጣም ጥንቃቄ ማድረግ ይፈልጋል። በተለይ ተከታይ ኖሮን በተለይ ሰውን ወደ እግዚአብሔር እንመራዋለን ወይ ደግሞ ይመሩታል ተብሎ የተቀመጡ አካላት ቃለ እግዚአብሔርን በመናገር የሚታወቁ አካላት ችግር የለውም እኮ አይነት ነገር ለራሳችን ስለተመቸ ምና ስለዚህ መለኪያችን ምንድን ነው? እኛ ስለወደድነው ነው ወይስ እግዚአብሔር ይወደዋል ብለን የሚለውን ነገር ማየቱ ተገቢ ነው። እግዚአብሔር አንተ ስለ ሀገር ነው የዘፈንከው፣ ስለዚህ መንግስተ ሰማያት ከመውረስ አትወዝንም ሊለው አይችልም አይደል? አንተ እኮ ስለ ህዝብ ነው የዘፈንከው፣ ስለዚህ አንተ ከመንግስቱ አትርቅም ሊለው አይችልም። በቃ መንግስተ ሰማያትን አያያትም ነው ቅዱስ ጳውሎስ ያለው። አያያትም የሚለውን ይዘን ነው የምንንቀሳቀሰው እንጂ ስለ ሀገር ስለዘፈነ ወይ ደግሞ ስለ እናት ስለዘፈነ ትንሽ እንደው ዳር ላይ በመንግስቱ ዳር ላይ የሚያስቀምጠው አይነት አድርገን የምናስብ ከሆነም ችግር ሊገጥመው ይችላል እና ልናደላ የምንችለው በተቻለ መጠን ወደ ቤተክርስቲያን ትምህርት እንጂ በግላችን አንድን አካል ስለወደን ነው ወይ ደግሞ መልእክቱን ስላስተላለፈልን ባይሆን ተገቢ ነው ብዬ አስባለሁኝ። በአንድም በሌላም ስለሆነ አካል ስናስተዋውቅ ነገ ሌላኛው ቀጣዩን ትራክ ማይሰማበት ምክንያት ሊኖር ይችላል ብዬ ስለማላስብ ማለት ነው እና በተቻለ መጠን አዝማሚያችን ሚዛናችን ወደ ቤተክርስቲያን ቢያቃደል ጥሩ ነው ብዬ አስባለሁኝ። በጣም ብዙ አወራሁ ያለ ሰዓት። እግዚአብሔር ይስጥልኝ። ጰላዲ እግዚአብሔር ያክብርልን። ረዘም ያለ ሰዓት እንወያያለን የሚል አልነበረም። ወንጌል ነበር መማማር የነበረብን። በጣም ነው የሚያሳዝነው። እግዚአብሔር በሚያውቀው እጅግ በጣም ማለት ነው። በዚህ ሰዓት ማርቆስ ወንጌል ነበር የምንማረው እና መምህር እንዳጋጣሚ ስላልተመቸው አራዝመናል ለማለት ነበር የገባ ነው። ርዕስ መሆኑም ይከብዳል። ድንገት ስለተነሳ እንደው መምህር እንዳጋጣሚ አነሳው ሌሊት ገብቼበት ስለነበር እና ከሰው የሰማሁት ያስጨንቃል። የሚደንቅ ነገር ነው ከሰው ስሰማ የነበረው። አንዳንድ ልጆች የሚያስቀምጡበት መንገድ ሲከፈት ትንሽዬ ሲያገኙ ብዙ የሚሄዱ ልጆች አሉና እባካችሁን ጠብቃቸው። እንደ ልመና ነው። ትንሽዬ መንገድ ስታሳዩቸው ወይ ደግሞ የተፈቀደ የሚመስል ነገር እንደው የሚመስል ነው ያልኳችሁ፣ ተፈቀደ አይደል፣ የሚመስል ነገር ትንሽዬ ሲያገኙ እንኳን መንገድ አሳይታችኋቸው እንኳን ከሩቅ ትንሽ ብልጭ ተብሎ ታይተውላቸው ብዙ ለመሄድ ዋርኒንግ እየሰጠኝ ነው። ሪፖርት አታድርጉ፣ ሀሳቤን ላስተላልፍበት እንጂ አካውንቲን ስትራይክ እየሰጠኝ ነው እና ሄትፉል ስፒች አይደለም እያወራን ያለ ነው። አንዳንዴ የዘፈን አድናቂዎች ብዙ አስቸጋሪ ነው፣ ሪፖርት የሚያደርጉ አሉ። ስትራይክ ተሰጠው አልተሰጠው ችግር የለም። አድምጡኝ። በተለይ ሚዲያ ላለ ለትልልቆቹ ነው የምናገረው። ለምዕመናኑ ለአብዛኛው ሁሉም ጋር መድረስ አይቻልም። ትልልቅ ሚዲያ ላላችሁ ሰዎች ግን እናንተ ብዙ ሰው ትሞክላላችሁ፣ ለብዙዎች መምህር ናችሁ፣ ታሳያላችሁ። የእናንተን ቤት ብዙ ሰው ወንጌል ለመስማት ይመጣበታል። ፖስት የምትፖስቱ ሰዎችም እንደዛው ፖስትም የምትፖስቱ ሰዎች እናንተ አርያ ሆናችሁ ሰዎች የሚከታተሏችሁ ከሆነ ፕሊዝ ቴክ ኬር። የምናደርገው ነገር ላይ ጥንቃቄ እናድርግ። ኃላፊነት አለብን። የእናንተ ብቻ ሳይሆን የምትጠየቁበት በሰዎች ትጠየቃላችሁ። ልክ ዲያቆናት፣ ካህናት፣ ጳጳሳት በህዝብ እንደሚጠየቁት እናንተም ኦልሞስት ዲጂታላይዝ በህዝብ የምንጠየቅ ሰዎች ነን። የብዙ ሰው እናንተ ቀና ብሎ የሚመለከት ሰው ስለሆነ ማለት ነው። ሰው እንጠንቀቅ እባካችሁ። መንገድ አይከፈት። ይሄን ለማለት ነው። በነገራችን ላይ ስም አልተነሳም። ፐርሰናሊ እኔ ቤቴ የተወራ ነገር ነው። ገስቴ ላይ መጥተው እህቶቼ ምናምን ስላነሱ እንደ እህቶች ለመምከር ነው የሞከርነው። አንዳንዴ እንደዚህ ከፍ ይላል ብለንም አላሰብንም። ጉዳዩ ግን ስር ሰዷል። እንደ ሀገር ጸበል የሚያስፈልገን ይመስለኛል። በጋራ የሚረጭ ሲያስፈልግ ዘፈን ኃጢአት ቢሆን የምንፈቅድበት ያለ አይመስለኝም። በግልጽ ነው የምናገረው። ያለ አይመስለኝም። የለምም። ሾልኮ የገባ ነገር
ማሰሪያ አይጠራንም። ሾልኮ የገባ ነገር ሾልኮ እየገባ ስለሆነ የተቸገርነው። ኤክስኪውዝ አትስጡ። አንዳንድ ሰዎች በግሪኩ በሂብሩ መጽሐፍ ሲተነተን ነበር እያየው ነበር። ያሳዝናል። ጀስቲፊኬሽን ለመስጠት ለዘፈን ማለት ነው። እና ፕሊስ መምህራን ሆናችሁ የማትናገሩ ሰዎች ካላችሁ ትጠየቁበታላችሁ። ሰው በአንድ ላይ ግር ብሎ ስለተሰለፈ ተቃዋሚ ላለመሆን ወይ ደግሞ ሳይለንት ራሱ ያስጠይቃል። አፍ መሆን ስላለባችሁ እየሳቱ ያሉትን መያዝ ስላለባችሁ ከቤተ ክርስቲያንና ከመጽሐፍ ቅዱስ ጋር ልክ ሲጣበቅ ልክ አይደለም። ይህን ያጣላል። አታጣቁት። ኢትዮጵያ ለሺህ ዓመታት ቆይታለች። ሲዘፈን ነበር። አዎ የዘፈኑትን ዘፈን ልክ አይደለም ብላ አስተምራለች ቤተ ክርስቲያን። እዘፍናለሁ፣ ዘፈንን በደንብ አበረታታለሁ የሚል ሰው ካለ ጎሄድ። ቤተ ክርስቲያን ያን ሁሉ እያንዳንዱን ቆማ ስትከላከል አትውልም። አስተምሮን ታስተምራለች፣ የሰማ ይመጣል። ቤተ ክርስቲያን ጥሪዋ የሰላም ነው። ኑ ትባላላችሁ። መምጣት የእናንተ ነው። ይህ ልክ አይደለም ትሰማላችሁ፣ ትመጣላችሁ። አይደለም ካልክ ትሄዳለህ። እንኳን መምህራን እዚህ ያለን ሐዋርያቱም እግራቸውን አራግፈው ነው የሚሄዱት። ይህ ይሰመርበት። ስለዚህ ህዝቡ ሚሊዮን በሙሉ አንድ ላይ ስለተሰባሰበ እኔም አብሬ እንዲህ የሚባል የለም። ዓለም ሁሉ በአንድ መንገድ ቢሆን ጌታና ሐዋርያት በአንድ ነው የሚሄዱት። ደስ ስላለን ለቅሷችን በደንብ ስለተዘገበ ከመጽሐፍ ቅዱስና ከወንጌል ጋር የምናጣበቀው ነገር ንቁ። ያላጣበቃችሁ ካላችሁ እንደዛ ያላላችሁ ካላችሁ አይመለከታችሁም። ላይቡን ትታችሁ ውጡ። ሰው ሳይጠራ አቤት ማለት የለበትም። ልክ ነው። ፐርሰናል ጸብ የለንም ከብዙዎቻችሁ። ምናልባት ቢኒም ቅድም ስላወረድኩት አናፖሎጂስም እንደዛው ወዳጆቼ ናቸው። ጸብ የለኝም። ስርዓትና ስርዓት ሲጣስ ግን ሲመስለኝ እቃወማለሁ። ልክ አይደለም። ግልጽ ነው። አዲስ የገባችሁ ልጆች አሉ። መምህር ዲያቆን መዝሙር ያሬድ ገብቷል። ወንዴ ወንድማችንም ዲያቆን ስዩምም እንደዛው። አተኩራችሁ መናገር ከፈለጋችሁ ይችን ትናገሩልኛላችሁ። እኔ ስለ ምዕመናኑ እንደውም ብዙ አይደለም። ምዕመኑ ትንሽ ሲሰጠው ብዙ የሚሄድ ነው። ለመምህራኑ፣ ለካህናቱ፣ ለአገልጋዮቶቹ ግን ለዘፈን ልብ ብላችሁ አድምጡ። ለዘፈን መግቢያው መፍቀድ አይደለም። ለዛ እንኳን እንደው በሮሮ መልክ እንኳን መንደርደሪያ መስጠት ልክ አይደለም። ይሄን የምትናገሩ ከሆነ ተናገሩ። እድል እሰጣለሁ። አንዳንድ ደቂቃ ሁላችሁ ሁለትም 3 ደቂቃ ተናገሩ። ምናልባት ማን ይቅደም ለእናንተ ሰጠው። የሚያስማማን ይመስለኛል። ትናንትናም ከትላንት ወዲያም ብዙ ሰው ጀስቲፋይ ሲያደርግ ነበር። እሺ ጎሄድ ዲያቆን ስዩ 1 2 3 ደቂቃ ከዛ ሌሎቹ ይመጣሉ። መዝሙረን አስቀድሟቸውና ከዛኛ። እሺ መልካም። እንኳን ደረሰ ዲያቆን። ሰላም ይሁን ለሁላችሁ። እግዚአብሔር ይመስገን። አሁን ገብቼ አሁን ማውራቴ ትክክልም አይደለም። ስለዚህ የቀደሙት ይቅደሙኝና ጰላዲዮስዬ ምንም ችግር የለውም ማዳመጥ እችላለሁ። እግዚአብሔር ይስጥልኝ። ግን ዲያቆን ክህነት ይባርክልኝ። እሺ ያው ረጅም ዲስከሽን አይደለም። ያው እንደ አጋጣሚ አሞኛል ስለገፋ ነው እና ከገፋ አይቀር እንሂድበት ስለተባለ ነው። ቲያትርም የምትሉ ሰዎች አላችሁ። ዲድስቅልያ አንቀጽ 27ን አንብቡት። በእርግጥ እንደ ጴንጤ መሆን ጀምረናል ይመስለኛል። መጽሐፍ ቅዱስ ብቻ ሆናችኋል መሰለኝ። እሱም ደግሞ በራሳችን አረዳድ ደግሞ እሱንም ተርጉሙት። ሌላ ኪዳንም መጽሐፈ ኪዳን ጠቅሳለሁ። እንዲህ እያልኩ እሄዳለሁ። ጊዜ ስላለው እንሄድበታለን። በማስረጃ የምንጠያየቅ ከሆነ እንደው ካልተማመንን ያው መምህራኖችን ስለማንሰማ ዲያቆን ስዩም ወይ ወንዴ አንዳችሁ ቀጥሉና። እሺ አመሰግናለሁ። በቅድሚያ እኔ እያየሁት ነበረ። በሞር ደግሞ ሰሞኑን መዝሙረ ራሱ በጣም ብዙ ቤት ላይ ሲናገሩ ጋዲም ሲናገሩ ነበርና ምንድነው ይሄ ማባበል የሚያስፈልገው ነገር አይደለም። ሲጀመርም ከነ ማለት ነው። አሁን እዚህ ከተሰበሰብ ነው ማነው የዮሐንስ ወዳጅ ብል ሁሉም እኔ ይላል። ግን ደግሞ በሰዓቱ ዮሐንስ አንገት በምንድን ነው የተቆረጠው ብንል ደግሞ
ልክ በዘፈን ምክንያት ነው። ልክ በብዙ ምክንያት ነው። ይህን አንዱን ለመግለጽ ነው፣ ደቂቃም ስለማይኖር ማለት ነው። እና ማባበል የሚያስፈልገው ነገር አይደለም። በቃ ዘፈን አይቻልም አይቻልም ነው። ሌላ ነገር አይ እንደዚህ ሲሆን ግጥሙ ለምሳሌ ሌላ ነገር በሌላ መልኩ ከተነጋገሩ እርስ በርሳቸው እኛን አይመለከተንም። በዘፈን መልኩ ሆኖ ግን አይ ቤተክርስቲያን ምን ትላለች፣ ቤተክርስቲያን አትፈቅድምም፣ ቤተክርስቲያንም ዘፈን የምታበረታታ ቤተክርስቲያን የለችንም። በምንም መልኩ አድርገው ይህ ሲጀመር ስጋዊ ነገር ስለሆነ ይህ የሚፈቀድ ነገር አይደለም እና ይህንን ደግሞ ጠለቅ ብለን ብናስበው በጣም ጥሩ ነው ለማለት ነው። አመሰግናለሁ። እግዚአብሔር ያክብርልኝ። ዲያቆን ወደ አንተ መጣሁ ተመልሼ። ወንዴ ችግር የለም ወንዴ ቤተሰብ ቀስ ከነት ያላችሁ ላስቀድም ወይስ ወንድ ጠብቀ ነው እንዴ? ካልሆነ በስተቀር እሺ ይቀጥል ወንዴ። ኧረ ችግር የለውም ወንዴ ይቀጥል። ደብቆ ከሆነ አይታወቅም። መዝሙሬ ወንድም አለም ቀጥል። እሺ ሁላችሁንም ሰላም ብያለው። ስም ከጠራው ደቂቃ መፍጀቴ ነው። ስለዚህ ሁላችሁንም ባላችሁበት ሰላም ክርስቶስ ከኔም ከእናንተ ጋር ያሁን። ቃል ላስቀምጠው። ወደ ክርስቶስ የማያመጣን ማንኛውም ነገር ምንም ጥቅም የለውም፣ ክስረት ነው። ገበያው የምንሸምተው ነገር ሁሉ ክስረት ነው። ስለዚህ እኔ የመጀመሪያ አቋሚ ይሄ ነው። ምንም ብናንቆለጳጵሰው ወደ ክርስቶስ ካላቀረበን፣ ወደ ንስሐ ካላቀረበን፣ ኃጢአታችንን በደላችንን አስታውሶ ራሳችንን ገሰን ወቅሰን ወደ ንስሐ ካላመጣን ምንም ዋጋ የለውም። ሰው ዘፈን ኃጢአት ነው፣ በቃ አለቀ። በዛም በዚህም አንቀባባውም። ስለ ሀገራችን በእንተ ቅዱሳን በምንለው የዲያቆናት እንትን ላይ ጸሎት ላይ በቅዳሴ ላይ ስለ ሳር ቅጠሉ እንማልዳለን፣ ስለ ሀገራችን እንማልዳለን፣ ስለ ሁሉም ነገር እንማልዳለን። ሰው አባቶቻችን አገር በተወረረች ጊዜ ዘፈን በሚለው ሳይንስ ሳይሆን በባህላዊ መልኩ በባህልን በጠበቀ መልኩ ሰዎችን በሌላ ይሄ በሙዚቃ መሳሪያ በማጀብ ሌላ ስሜትን ምናምን በሚቀሰቅስ ሳይሆን በቃ አገርን በተመለከተ ሰዎችን ይቀሰቅሱበታል። ያ ዘፈን ዜማ ሳይሆን አገራዊ የሆነ ቀረርቶን በሉት ሽለላም በሉት በዛ መልኩ እኔ አንድም ሽለላ አንድም ቀረርቶ በጃዝ እና በምንድን ነው በሙዚቃ መሳሪያ በሳክስፎን በፒያኖ ምናምን በኦርጋን ሲደረግ አይቻልም። ቀረርቶ ራሱ በራሱ ልዩ የሆነ የራሱ ነገር ስላለው፣ ስለዚህ እኔ አሁን እሱ አይደለም የመጀመሪያ አቋሜ። ዘፈን ሁሌ ማጥያት ነው፣ በቃ አለቀ። ኦኬ። ሁለተኛው ግን እኔ ሌላ ጥያቄ ለእናንተ የምጠይቃችሁ፣ ሌላው ሰው የምጠይቀው ቴዲ አፍሮ ብቻ ነው ወይ ዘፋኝ ነው? ያን ያልገባኝ ነገር በዚህ ፖስት አድርጌ ያላይቷችሁ ከሆነ አላውቅም። በዚህ 2-3 ሳምንት ውስጥ እንኳን ሰዎችን የሚያሳብድ ዘፈን ወጥቶ ይኸው ሰው እያበደ ነበረ ለ2-3 ሳምንት ያህል አይደለ? ቤት ከፍተን እንደዚህ አላወራንም፣ እኔም እናንተም ብንሆን ሌሎቹም ተቃራኒ ቤተ እምነት ያሉት ጎረቤቶቻችንም ቢሆኑ ሰው እኛም አጀንዳ ተቀባይ እየሆንን ነው እንደሚመስለኝ ባይዘወይ። ምክንያቱም ይሄንን ርዕስ ሌላ ዘፋኞች ላይ አላወራንም። ዛሬ ምን ተገኘና ነው ርዕስ አድርገን የምናወራው? ለምን አጀንዳ የምትቀበሉት? እኔ ይሄ ትዝብቴ ነው። እነዛ በዛኛው ሳይድ ያሉት ጎረቤቶቻችን የተነኩት ነገር ስላለ ያስተሳሰሩበት ነገር ስላለ ነው እንደዚህ ብዙ ነገር እየሰሩ ያሉት። እኛም ደግሞ የነሱን ተቀብለን የነሱ ተንኮለኝነትና ክፉ አካሄድ ሊገባን ሲገባ አጀንዳውን ተቀብለን ጭራሽ ደግሞ ሆነ። እኔ እሱን አልስማማም። ባይዘወይ ይህን ሰሞን እንዲሆን እያረኩ ያለሁት ምንድን ነው፣ ኦርቶዶክስ ልክ ዘፋኝ እንደፈቀደች ኦርቶዶክስ ቴዲም አፍሮ የሚሆን ማንም አፍሮ የሚሆን ማንም ይሁን ብር ከፍላ ግጥም ዜማ ሰጥታ በቃ ስቱዲዮ እንዲገባ አድርጋ ኤዲተር በቃ ሳውንድ ኤዲት የሚያደርግ ልክ እንደዛ አይነት ነገር አድርገው ፕሮቴስታንቶቹ ሲስሉ እኛ ደግሞ አጀንዳ ተቀብለን፣ እሱ ትክክል አይደለም። ፕሮቴስታንቶቹ ለራሳቸው ዓላማ ነው ይህን ያደረጉት። አንደኛ ቤተክርስቲያኗን ስለመውቀስ በአጋጣሚው፣ ሁለተኛ ምዕመኑን ለማሸማቀቅ፣ ሶስተኛ ምዕመኑን ለማጠራጠር፣ አራተኛ ደግሞ ያው እንደምታውቁት ከእምነት ጋር የተያዘ ነገር ስላለ ከመንግስትና ከእምነት ጋር የተያዘ ነገር ስላለ ይመስለኛል ያ ነገር ረብሿቸዋል። ትናንት ተመሳሳይ ነበረ። አንድ የፕሮቴስታንት እምነት ተከታይ በግልጽ ነው የተናገረው። በግልጽ በቃ
ስለ ወንጌል ተጨንቆ አይደለም፣ ስለ እውነት ኃጢአት ስለሆነ አይደለም። ምክንያቱም ኃጢአት ከሆነማ እና ወንጌል እውነት አስጨንቋቸው ከሆነ ይህን 2-3 ሳምንት እኮ የወጣ ዘፈን አለ። አንዱም ፓስተር አንዱ ነብይ ወጥቶ ረገምኩት፣ ረገጥኩት፣ ወጋሁት፣ አገላበጥኩት ያለ የለም። ኦኬ እኛም ቤት ከፍተን እንደዚህ አላወራንም። ስለዚህ ምንም ይሄ እየተሰራ ያለውን ተንኮል ብታውቁት እኔም በጣም እንድትረዱ ትፈልጋለሁ። የሆነ የተንሸዋረረ ብዥ ያለ ነገር አለ እና የእኛን በአጭሩ በጠቅላላው ዘፈን ሁሌም ኃጢአት ነው። ዛሬ የተጀመረ ትምህርታችን አይደለም። ዘፈን ኃጢአት ነው፣ አለቀ። ደግሞዋለሁ። ወደ ንስሐ የማያቀርበን፣ ክርስቶስን የማያሳየን፣ ቅዱሳኑን የማያሳየን፣ ነገረ መስቀሉን የማያሳየን፣ የክርስቶስን ሕማም መከራ የማያሳየን ምንም እሱ ጥቅም የለውም ምንም። ስለዚህ ዘፈኖች ደግሞ እንደዚህ አይነት ኮንተንት የላቸውም እንደምታውቁት። ሰው ዘፈን ላይ ያለን አቋም እርግጥ ያለ ነው፣ በቃ ጥርት ያለ ነው። ምንም እናመቻምቸው የምንቀባባው ነገር የለም። ግን ደግሞ በተቃራኒው ደግሞ እየተሰራብን ያለውንም ተንኮል ደግሞ ብታስተውሉት ጥሩ ነው ለማለት ነው። በላዲ ያመሰግናለው ስላመቻቸልን ይሄንን እግዚአብሔር ይስጥልን። ሁላችሁንም በድጋሚ ሰላም ብያለው። ይቅርታ እንግዲህ ያጠፋሁት ካለ ቁጭ እላለሁ፣ እታረማለሁ፣ እገሰጻለሁ፣ አዳምጣለሁ። እግዚአብሔር ይስጥልኝ።